ሶቶራውጦቶ ያሮኩኝ ብቸኛ አውቃለሁ ፍቅርሽ ነው ይወዘዘኛ ኑጭናጫ ያሮጉኝ ትቆጭ ቦተሎ ያው ያንቺ ፍቅር ነው ሌላ ማንቶ ብሎ ውይ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችኋለሁ። ቢስስ ኮን ብሎ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮን ቢዖ መሰግናችኋለሁ። ሐሳቦችም ሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትህትና አጓጉዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣነው ሱፐር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እኔ ከሁቲዎችን በጣም ነበር የምወዳቸው ፍቅራቸው ነው ጉድ ቃል በቃል እኔ ሁቲዎችን በጣም ነበር የምወዳቸው ፕሮፌሽናሎችና ስማርት ነበርኩ። ምን ነክታቸው ነው የመንን አፈራርሰው አውድመው 3 ቦታ እንደ ድሆዳ 3 ቦታ ቆራርሰው ቦታት ነው ካበቁ በኋላ እኔ ከሁቲዎች በጣም ወዳቸው ነበር። ምን ነክታቸው ነው የሳውዲ መርከቦችን ይደበደቡት? ተው አትደብደቡ ይቅር። የዛሬ ዓመት ደብድቤያችሁ ተነጋግረን ተመካክረን ተስተካክላችሁ ነበር። አሁንም የሳውዲን መርከቦች የምትመቱ ከሆነ እኔ እናንተ ነው እንደውም በዋነኝነት ኢራንን ነው የምመታው። ለምን ኢራን ነው ኃላፊነት መውሰድ ያለባት ብለዋል። እጅግ በጣም አስቂኝና ኮሜዲ ነው። እንደምታውቁት እንግዲህ የሰው አገር አፍርሶ አውድሞ ጨርሰ አቆጥለ እኔ በጣም ነበር እቺ አይነት ፉገራ አሁንም ይሰራል ወይ ነው። አሁን በዓለም ፖለቲካ እንደምታውቁት በዛሬው ዕለት ኢራን አንድ ወታደራዊ ስትራቴጂካዊ እዝ ከሆርሙዝ ሰርጥ እስከ ቀይ ባህር የሚደርስ አንድ ወታደራዊ የስልት ምንድነው የሚባለው ሰንሰለት የእዝ ሰንሰለት አበጅታለች። ከዚህ በኋላ በአንድ እዝ ሰንሰለት ነው የሚንቀሳቀሱት። የሁቲ አማጽያንም ቀጠናው ላይ ያሉ ሌሎች የኢራን ደጋፊ ኃይሎችም አንድ ላይ የሚጓዙበት ሁኔታ ነው ያለው። የሆነ ሆኖ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እባካችሁን ሁቲ እኔ በጣም ጥልቅ በሆነ ፍቅር ነው መወዳቸው፣ እናንተ በጣም ስማርቶች ናቸው፣ ፕሮፌሽናሎች ናቸው፣ በጣም ወዳቻለሁ፣ አወቅራቻለሁ፣ በፍቅራችሁ ተንፏቀቃለሁ እና እባካችሁን ቀይ ባህርን አትሮብሹ እባካችሁ። በነገራችን ላይ የሁቲ አማጽያኖች ልክ እንደ ኢራን በሺዎች የሚቆጠር ሚሳኤልና ድሮኖችን ማስወንጨፍ እጅግ በጣም አደገኛ የተራቀቁ ጦር መሳሪያዎችን መጠቀም አይጠበቅባቸውም። በጣም ቀለል ባሉ ድሮኖች፣ በጣም ቀለል ባሉ ሚሳኤሎች፣ በጣም ቀለል ባሉ መሳሪያዎች ቀጠናውን ማወክ ይችላል። አሁን እዚህ ጋር ዋና ዓላማ ማወክ፣ መረበሽ፣ መወጥወጥ ቀጠናው ላይ የሰላማዊ እንቅስቃሴ እንዳይኖር ማድረግ ነው እንጂ ተዋክተህ የሆነን አገር ለማሸነፍ የሆነን ህዝብ ለመደምሰስ አይደለም። እና ኢራኖቹ ዓላማቸው በደንብ እየሰራ ነው። በዛሬው ዕለት አንድ በርሜል ዱፍዱፍ ጠላ ወይ ለጫታ ነው ጠላ ያልካች አንድ በርሜል ዱፍዱፍ ነዳጅ ዛሬ $100 በላይ ወጥቷል። ገና ነው ጦርነቱ። ሌሎች የሚጋብዛቸው ኃይሎች እየተጋበዙ እየገቡ እየተስፋፋ ሲመጣ ደግሞ $150 በላይ ሊሆን ይችላል። በዓለም አቀፍ ደረጃ $150 መሆኑ ብቻም አይደለም፣ ከፍተኛ እጥረት በቀጠናው ላይ ይፈጥራል። እንደምታውቁት ኢራኖቹ በሁለቱም መንገድ ነው፣ በዱላውም በዱዓውም ነው እየሰሩት ያለው። ከዚህ በፊት እንደምታውቁት ኦማን የኢራን በጣም ምርጥ ወዳጅ ነበረች። ነገር ግን ወደ አሜሪካ ጠጋ ብላ ኢራንን ሊጎዳ የሚችል ድርጊት ስትገባ ኦማን ተቆጥቅጣለች። ከዚህ በፊት ኳታሮቹም በታላቁ የኢራን መንግስታዊና መንፈሳዊ መሪ አያቶላ አሊ ሐሜኒ ቀብር ስነ ስርዓት ላይ ተገኝተው ወዳጅነታቸውን ካጠናከሩና ኳታር በተደጋጋሚ በአሜሪካና በኢራን መካከል ለሽምግልና ከተኮሰተች በኋላ መልሳ ኢራን ኳታርን ደብድባለች። ከፈለገች ፍቅር፣ ከፈለገች ሽምግልና፣ ከፈለገች መተቃቀፍ፣ ከፈለገች መጎፍተር የምትችል አገር ነች እና አሁን ተረኛ ታቃፊና የምትሳመው ደግሞ ኢራቅ ነች። ሰሞኑን በኢራቅ የሚገኙ የአሜሪካ የጦር ቤዞች ተደብድበዋል። ከፍተኛ ሚሳኤሎችና የድሮን ድብደባ በኢራቅ ምድር ላይ ደርሷል። በትናንትናው ዕለት ደግሞ የኢራቅ ጠቅላይ ሚኒስተር ሰሞኑን አሜሪካ እንደሄደና ከትራምፕ ጋር እንደተገናኘ ታውቃላችሁ። በትናንትናው ዕለት ደግሞ ወደ ኢራን አቆንቶ ከኢራን መሪዎች ጋር የኢራቅ ባለስልጣኖች ተገናኝተዋል ማለት ነው። አንድ ጊዜ ቪዲዮ እንየው እንዲስቲ። ይሄው የኢራቅ አዲሱ ጠቅላይ ሚኒስተር ነው። ሰሞኑን ትራምፕ ጋር ሂዶ የተቃቀፈው በትራምፕ ከፍተኛ አቀባበል የተደረገለት ነው።
ኢራን ደግሞ ገብተው ከፍ ያለ አቀባበል ተደርጎለታል። እና ኢራኖቹ ከፈለጉ ይደበድበዋል፣ ከፈለጉ ያቅፋል፣ ከፈለጉ ፍቅር ይሰጣል፣ ከፈለጉ ሚሳኤል ይሰጣል ይኸውላቸው። ስለዚህ በኢራቅ ያለው ጉዳይም በኢራን እጅ ውስጥ ነው ያለው ማለት ነው። ኦማን ተቆጥቅጣለች፣ ኳታር ተቆጥቅጣለች፣ ኢራቅ ተቆጥቅጣለች። ሶስቱም ግን ከኢራን ጋር ከፍተኛ የሚባል ንግግር አድርገዋል ማለት ነው። እና ከፈለጉ ኢራኖቹ ይቆጠቅጣል፣ ከፈለጉ ደግሞ ፍቅር ይሰጣል። እና በነገራችን ላይ በኢራቅ የሚገኘው የሲአይኤ ቢሮ ሁሉ ተመቷል። ሲአይኤ በኢራቅ ውስጥ እጅግ በጣም ምስጢራዊ የሚባል የደህንነት ቢሮዎቹ ተመተዋል። በሪያድ ያለው ተመቷል። በጆርዳን ያለው ተመቷል። እንግዲህ ሲአይኤ እንኳን የሌላውን አገር ደህንነት ሊያስጠብቅ ቀርቶ የራሱን የደህንነት ቢሮዎችን እንኳን መጠበቅና መከላከል አልቻለም። እና ይህ ዘገባ የሮይተርስ ነው፣ ይሄን አይደለም። ሮይተርስ እንደዘገበው ከሆነ የአሜሪካ በጣም የተራቀቁና እጅግ በጣም ምስጢራዊ የተባሉ የደህንነት ቢሮዎቹ እየተለቀሙ እየተቀጠቀጡ ነው በኢራን ሚሳኤሎችና ድሮኖች። ከዚህም ጀርባ ራሽያ አለች የሚል መረጃዎች ይወጡ ነው። ኦፍኮርስ ራሽያ አለች። በነገራችን ላይ ራሽያ የሌለችበት የውጊያ አካሄድ የለም። በዚህ ጦርነት ውስጥ ራሽያኖች አሉ። ራሽያኖቹ ዩክሬን 9ኛ ክፍል ተማሪዎች 10ኛ ሃይስኩል ተማሪዎች የራሽያ ሃይስኩል ተማሪዎች በሚሰሯቸው ድሮኖች ጭምር ነው ዩክሬን የምትደበደበው። 9ኛ ክፍል ተማሪዎች ሃይስኩል ተማሪዎች በሚሰሯቸው ድሮኖች ጭምር ነው ዩክሬን የምትደበደበው። እና ይሄ ጦርነት ጅምላ ጨራሽ ነው። ብዙ ዋጋ የሚያስከፍል ነው። ዓለምን ወደ መቀመቅ ይዞ የሚሄድ ነው። ማንም ጎላጋይ የለም። ይሄ 190 ምናምን አገር አለ። ግማሹ ጭራውን እንደደነገጠ ውሻ ጭራውን ወጥፎ በፍርሃትና በድንጋጤ ነው ያለው። ግማሹ ደግሞ እንደምታውቁት በማሾርጉድ ላይ ነው ያለው። ግማሹ ደግሞ ዋና ተባባሪ ተዋጊና አዋጊ ሆነ። እንደምታውቁት እንግሊዞቹም ይህን ጦርነት በእርግጠኝነት አውሮፓን ይዞ ለመግባት እየተንደረደሩ ነው ያሉት። ምናልባት አውሮፓውያኖቹ በዚህ ጦርነት ውስጥ ሊገቡ እንደሚችሉ በተደጋጋሚ ተናግራለሁ። አሁንም የሚተዉ አይደል። የጦርነት ድግስ ባለ ቁጥር እየገቡ እሳት የሚያነዱ ናቸው። ብሪቴንም ወይም ደግሞ እንግሊዝ ደግሞ እኔም ራሴን የመከላከል ግዴታና ኃላፊነት አለብኝ ብለዋል። ስለዚህ እንግሊዝ፣ አሜሪካና እስራኤል በዚህ ጦርነት ላይ ሙሉ ኃይላቸውን ይዘው ለመጀመሪያ እንደ መነሻ ለመጠቀምና ለመውረር ፈልገዋል። እንግሊዝና ራሽያ ደግሞ ያላቸውን መጠማመድ አይታቸዋል። ምናልባት ራሽያ ወደ አውሮፓ ጦሯን የምታዘምት ከሆነ የመጀመሪያው ዱላ የመጀመሪያ አሰቅጣጭ ዱላ የምትመታው ብሪቴን ነች። እንግሊዝ ነው የምትመታው። የመጀመሪያ በተደጋጋሚ ነው ያስጠነቀቀችው። በተደጋጋሚ ራሽያና እንግሊዝ በከፍተኛ ሁኔታ ትንቅንቅ ላይ ያሉ ሀገሮች ናቸው። በእርግጥም በተደጋጋሚ ዩክሬን ራሽያ እንድታጠቃ ብዙ እርዳታዎችን ሰጣለች። ብዙ እገዛዎችን ባለስልጣኖቿ፣ ጠቅላይ ሚኒስትሮቿ በተደጋጋሚ ወደ ዩክሬን ይጓዙ ነበረ። በቢሊዮን የሚቆጠር ዶላር እርዳታ፣ ድጋፍ፣ የጦር መሳሪያ እንድታገኝ ለዩክሬን ብዙ ተፍተፍ የሚሉት እንግሊዞች ናቸው። ስለዚህም አሁን እንግሊዝና ኢራን ወደዚህ ጦርነት የሚገቡ ከሆነ ራሽያ በዚህ ጉዳይ ላይ እጇን የማታስገባበት ምንም ምክንያት የለም። ከዚህ በፊት ራሱ የእንግሊዝን የጦር ጀቶች ጃም እያደረጉ እያስጨነቁ የነበሩት ራሽያኖች ናቸው። ራሽያኖቹ ብዙ ጊዜ ትንኮሳ ይፈጽማሉ እንግሊዞች ላይ። ለምን? ከእንግሊዝ ጋር ቀጥተኛ የሆነ ውጊያ ይፈልጋሉ። በጣም ነው የሚጓጉት፣ በጣም እና ከዚህ በፊት በተደጋጋሚ እንደሞላቸው ከ171 በላይ የዓለማችን አገሮች በእንግሊዝ እጅ ተቀጥቅጠዋል። ከኛ በቆረ ማለት ነው። ያው እኛ በዚህ ጎበዝ ነን። ሌላ ጉዳይ ላይ ነው እንጂ ሰነፎች በዚህ ጉዳይ ደህና ነበር። የሆነ ሆኖ እንግሊዝ ከ171 አገሮች በላይ በዓለም ላይ ቀጥቅጣ በባርነት የገዛች፣ ያሰቃየች፣ የዘረፈች የብዙ ሀገራትን ወርቅ ንብረት ታሪክ የዘረፈች እንግሊዝ ሙዚየም ውስጥ ሄዳችሁ ብትገቡ ያልተዘረፈ ቅርስ የለም ከመላ ዓለም እና እፍረት የላቸው። በኩራት ነው የሚያስጎበኟቸው። ይህን ከኢትዮጵያ የዘረፍ ነው፣ ይህን ከደቡብ አፍሪካ የዘረፍ ነው፣ ይህን ከእንትን የዘረፍ ነው እያሉ ያሳያቸዋል። የዘረፉትን ሙዚየማቸው ሄዳቸው ብታዩ ያለምንም እፍረት የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦታት ጭምራሉ፣ ወርቆች አሉ፣ መጽሐፍቶች አሉ እና ልዩ ፀጉር እንኳን የአፄ ቴዎድሮስን ፀጉር ዘርፈው ሄደዋል እንግሊዞች እና ያለምንም እፍረት እንደ ግል ንብረታቸው ነው የሚያሳያቸው። እነዚህ ሰዎች
ጦርነት ኮሽ ባለ ቁጥር እስከ አንገታቸው የሚነከሩ ሰዎች ናቸው። የኢራንንም ጦርነት ከአውሮፓ ሁሉ ቀድማ እንግሊዝ የምትገባበትና ይሄን ቀውስ የምታፋፍም እና የምታባብስ ይመስለኛል። ይሄን ሐሳብ ሲሞቻች ላይክ አድርጎ ሼር አድርጎ እወዳችኋለሁ። ፒስ